ምናልባት ይህንን ቪዲዮ እያየሽ ከሆነ ከዚህ በኋላ ትረጅኛለሽ ብዬ አስባለሁኝ። ማስረዳት ባለብኝ ልክ አስረድቼሻለሁኝ። እንግዲህ አንቺም ፈጣሪ ከአንቺ ጋር ይሁን። ፈጣሪ ነገሮችን ያስተካክልልሽ። መልካም የህይወት ጊዜ ይሆንልሽ። ትሪት ማድረግ ባለብኝ ልክ ትሪት አድርጌሻለሁኝ። በጣም እወድሻለሁ፣ በጣም አከብርሻለሁኝ። ሶሪ በቃ ይህንን ቪዲዮ አይተሽ ትረጅኛለሽ ብዬ አስባለሁ። በጣም አመሰግናለሁኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ውስጥሽ ሳይጎዳ አልተጎዳም እያልኩም አይደለም። ተጎድቷል ውስጥሽ አውቃለሁ። ግን እስቲ ለአንዴና ለመጨረሻ ጊዜ እድል ስጪው። በቃ እንደዛ እድል ስጪውና እስቲ ሞክሪ። በቃ እሺ፣ ብዙ ለፍተናል። እኔ ራሴን ማሳረፍ እፈልጋለሁ። ከነገሮቹ በትንሽ ቢያንስ ራሴን ማሳረፍ እፈልጋለሁ። ማንም እየተረዳኝም አይደለም። እኔ እረዳሻለሁ። ማንም ባይረዳሽ እኔ እረዳሻለሁ። ይገባኛል። ግን አሁን እዛ ብትሄጂ ደስተኛ ትሆኛለሽ? አሁን እረፍት የሚሰጥሽ ይመስልሻል? ከሱ ርቀሽ እዚህ እሷን መስማማት አንችልም። አቤል አትጋፋኝ በእግዚአብሔር። እስቲ ሂድና እሱን ምከረው። እስኪ የሆነ ነገር በለው። እስቲ የሆነ ነገር ሲያርግተው በለው። ምንም ያላረግነው ነው ይመስልሽ? ጥፋተኛው ገና ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ወት ያለንቺን አይደምቅም ባልሆነ የዚህ በላይ መሄድ የለብንም። ከዚህ በላይ መጫወት የለብንም። ምንድነው? ይበቃል። በቃ ማረም ሲበዛ እኮ ይመራል። እና ነገሮችን ቀረብ ብላ ማስተካከል ያለባት ሩታ ነች። ቤቷን መምራት ያለባት ሩታ ነች ብዬ ነው ማስበው። ምክንያቱም ቤቷን መሰብሰብ የምትችለው ሩታ ነች። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። አብርሃም ጋር እየሰማው ያለውት ነገር በጣም የሚደብር ነገሮችን ሊፈጠሩ ስለሚችሉ ሩታን ቀረብ ብዬ ማውራት ስላለብኝ እግዚአብሔር ይመስገን ሩታ ላገኝሽ ስላት እሺ ብላኛለች። ማለት እየተካሄደ ያለውን ነገር በጣም ኦቨር እየወጣ ስለሆነ የሰማሁትም ነገር ደግሞ የሚደብር ነገር ስለሰማሁኝ አሁን ኦልሬዲ ወደ ማምሻ አካባቢ ነው። በጣም በትዕግስት ብዙ ነገር እያደረኩኝ ነው። በቃ አይደል ነገሮችን ለመፍታት ለመግባባት ምናምን በጣም ብዙ ነገሮችን እየጣርኩኝ ነው። አንዳንዴ በንዴትም መሄድ ያለባችሁ ቦታ አለ፣ ራሳችሁንም ደግሞ አቀዝቅዛችሁ የምትሄዱበት ቦታ አለ። ዛሬ የዚህ በላይ መሄድ የለብንም። ከዚህ በላይ መጫወት የለብንም። ምንድነው? ይበቃል። በቃ ማረም ሲበዛ እኮ ይመራል። እና ነገሮችን ቀረብ ብላ ማስተካከል ያለባት ሩታ ነች። ቤቷን መምራት ያለባት ሩታ ነች ብዬ ነው ማስበው። ምክንያቱም ቤቷን መሰብሰብ የምትችለው ሩታ ነች። ይህን ሁሉ ነገር የሚፈጠረው ቤት ስለሌለች ከቤት ውጪ ስለሆነች ስለማይነጋገሩ ስለማያወሩ ነው ይሄ ሁሉ ጋፕም የተፈጠረው። እና ማታ ሲሄድ እሷን ነበረ ድጋሚ ወደ ቤት ሄድኩኝ። ስልክ ስደውልለት አያነሳልኝም። በጣም የሚያስጠላ ነገር ነበረ። እንደ ድንገት ጧት ደወልኩላት። እሺ ብላኝ እኔን ለማግኘት ፍቃደኛ ሆናልኛለች። ማለት ለአንዴና ለመጨረሻ ጊዜ ነበረ ማገኘ ብላኝ ነበረ። ያንን ነገር ደግሞ እኔም የመጨረሻዬ ነው ማለት እሷም የመጨረሻዬ ነው እንደምትለው እኔም የመጨረሻዬ ነው። ዛሬ ቤተሰቦች ሰፈር አካባቢ ጠርቻታለሁ። እየመጣች ነው። ይሄው በእናንተ ፊት ነው። ለመጨረሻ ጊዜ ለዚህ ፍቅር መስዋዕትነት ክፈል ካላችሁኝ በስተቀር እንዳትተዋቸው እንዳላችሁኝም ለመጨረሻ ጊዜ ለማስተካከል እጥራለሁ። ከዛም በኋላ ከዚህ በኋላ እዚህ ውስጥ አልገባም፣ አያገባኝም፣ አይመለከተኝም። ቃሌን ከሰማችኝ አለውላችሁ፣ ከጎናቸው ነኝ። መቼም እንዲወድቁ አልፈልግም፣ መቼም እንዲለያዩ አልፈልግም። እና ነገሮች ይስተካከላሉ። ቅን ልብ ከሆነ አንዱ እሳት ሲሆን አንዱ ውሃ ካልሆነ በስተቀር መቼም ይሄ ነገር ሊስተካከል አይችልም። ሁለቱም እሳት ሆነው መቼም ሊስተካከል አይችልም። አንዳቸው ውሃ መሆን አለባቸው፣ ነገሮችን ማብረድ አለባቸው። እና ካልሰማችን ቤተሰብ ከዚህ በላይ በውስጥም እንዳታወሩኝ፣ ስለነሱም እንዳታነሱብኝ፣ በቃ ስለነሱም እንዳትጠይቁኝ። በቃ አንድ በሆኑ ሰዓት አንድ ይሆናሉ። እኔም የራሴን ህይወት እገፋለሁ። ስለነሱን ጉዳይ ምንም ነገር አላነሳልባችሁም፣ ስማቸውም አልጠራ ከዚህ በኋላ እሺ ካላለች። እና ቤተሰብ እየመጣች ነው፣ ጠርቻታለሁ። ያው ደስተኛ አይደለም፣ ውስጤ በጣም አዝኗል። እሷም ውስጥ እንዳዘና አውቃለሁ። ግን በመተው ነገሮችን በመተው እንጂ
በላዩ ላይ ከተደረበበት ለመፍታት ይከብዳል። ከባድ ነገር ነው የሚሆነው። ለማስተካከል እንኳን ማይመች ሁኔታ ውስጥ ሊፈጠር ይችላልና ነገሮች በዚህ ባይቀጥሉ ደስተኛ ነኝ። በቃ ይበቃል፣ ወደ ቤት መመለስ አለብሽ ልላት እየጠራኋት ነው። ትመለሳለች ብዬ ተስፋ አደርጋለሁ። ማለት ቤትም አልሄድኩም፣ አብርሃም ጋር አልሄድኩም። ማታ ሲሄድ አጥቼው ነበረ እና ከቻልኩኝ አሁኑኑ ቤት አሁን በዚህ ታይም ቤት ካልሄደችልኝ እኔ ከዚህ በኋላ ምንም አደርገው ነገር የለም። ምንም እንዳደርግም በቃ አትጠይቁኝ ከዚህ በኋላ እና ቤተሰብ እስክትመጣ ድረስ እዚህ ሆኜ እጠብቃታለሁ። ማለት በጣም መሮኝ ነው ይሄን ነገር ይዤላችሁ የመጣሁት። የመጨረሻዬ ነው ይሄ ነገር የመጨረሻዬ ስለሆነ እና አብራችሁኝ ሁኑ። ትሰማኛለች ብዬ ተስፋ አደርጋለሁ። ካልሰማችኝ ግን እጄን አንስቻለሁ ከዚህ ነገር። ምናልባት ይሄንን ቪዲዮ እያየሽ ከሆነ ከዚህ በኋላ ትረጅኛለሽ ብዬ አስባለሁኝ። ማስረዳት ባለብኝ ልክ አስረድቼሻለሁኝ። እንግዲህ አንቺም ፈጣሪ ካንቺ ጋር ይሁን። ፈጣሪ ነገሮችን ያስተካክልልሽ። መልካም የህይወት ጊዜ ይሆንልሽ። ትሪት ማድረግ ባለብኝ ልክ ትሪት አድርጌሻለሁኝ። በጣም እወድሻለሁ፣ በጣም አከብርሻለሁኝ። ሶሪ በቃ ይህንን ቪዲዮ አይተሽ ትረጅኛለሽ ብዬ አስባለሁ። በጣም አመሰግናለሁኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ጥፋተኛው ገና ተቀጣ ተማረ። ዛሬም ጾመኛ ነው ሲያስበሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያለ አንቺን አይደምቅም ባልሆነ ግን የለኝም እኔ ከጠሩኝ ባንቺ አፍቅሬሽ እያለሁ ለበደልኩሽ ማለት በእንባ በመለስ የሚያንሰኝም አይደል ማንዳቴ የሚያንሰኝም አይደል። በጣም ነው የምንወድሽ እኛ። እንድትርቂብን አንፈልግም። የትም እንድትሄጂ ካጠገባችን እንድትርቂ አንፈልግም። በቃ ሩታ እሺ በያት፣ ቢያንስ እሺ በያት። እኛ ብዙ ለፋን። እኛ የምንፈልገው እኮ ሩታዬ ምን እንደሆነ ታውቂያለሽ? ከሁለት አንዳችሁ እንድትሸነፉ ነበረ። በቃ እሱ ተሸነፈና አሁን በቃ ታስፈልገኛለች አለች። እየነገረች ነው ሩታዬ። ይህንን ውሳኔ ላለመወሰን ከራሴ ጋር በጣም በብዙ ታግያለሁ፣ በጣም በብዙ ነገር ግን በቃ የመጨረሻ ውሳኔ ስለሆነ ነው ይህንን ሀሳቤ መቀየር ያልፈለግኩት። ለዛ ነው ከዚህም በፊት ላግኝ ስትይኝ ያላገኘሁሽ። ውስጥሽ ሳይጎዳ አልተጎዳም እያልኩም አይደለም፣ ተጎድቷል ውስጥሽ አውቃለሁ። ግን እስቲ ለአንዴና ለመጨረሻ ጊዜ እድል ስጪው። በቃ እንደዛ ነው፣ እድል ስጪውና እስቲ ሞክሪው። በቃ እኛንስ እሺ ብዙ ለፍተናል። ቢያንስ አሁን ግን እኔ መቅረት አልፈልግም። በእግዚአብሔር እንዴት ታርቁ መለሳለሁ። እኔ መለሳለሁ። እሺ በቃ እኔ በእኔውንባችሁ መለሳለሁ። ግን አንዴ ብቻ በቃ መሄድ እፈልጋለሁ። እኔ ራሴን ማሳረፍ እፈልጋለሁ። ከነገሮቹ ትንሽ ቢያንስ ራሴን ማሳረፍ እፈልጋለሁ። ማንም እየተረዳኝም አይደለም። እኔ እረዳሻለሁ። ማንም ባይረዳሽ እኔ እረዳሻለሁ፣ ይገባኛል። ግን አሁን እዛ ብትሄጂ ደስተኛ ትሆኛለሽ? አሁን እረፍት የሚሰጥሽ ይመስልሻል? ከሱ ርቀሽ እኔ ማግኘት ያለብኝን ሰው አገኛለሁ እያልኩኝ ራሴን እያጣሁ ነው። ራሴን ደግሞ ማጣት አልፈልግም። ይበቃኛል። እስከዛሬ ድረስ የሆንኩት የተጎዳሁት ምናምን በቃ ይበቃኛል። እኔን የምትጫኑኝ ምናምን እና ይቅርታ አድርጉልኝ። በእግዚአብሔር እኔ ምንም መጫን እዚህ ሀሳብ መስማማት አልችልም። አቤል አትጋፋኝ፣ በእግዚአብሔር እስቲ ሂድና እሱ ምከረው። እስኪ የሆነ ነገር በለው። እስኪ የሆነ ነገር ሲያርግታው በለው። ምንም ያላረግን ነው የሚመስልሽ? በእናትህ አቤል አብኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው